የራሃ ጁምዓ የክብር ስፖንሰሮች የኢትዮ ጠቢብ ሆስፒታል፣ አዲስ ሲና መካከለኛ ክሊኒክ፣ ኤማሮሽ ሪል ስቴት። بسم الله الرحمن الرحيم الحمد لله رب العالمين وأصلي وأسلم على من بعث رحمة للعالمين نبينا محمد وعلى آله وصحبه وسلم أجمعين أما بعد فسلام الله عليكم ورحمته تعالى وبركاته يا تولداتشون يتكبراتشو بيتسابوتشاتشن راحة جمعة بألة جمعة ينانتو بروغرام كسامنتاوي عيداتشن غا أنه بروغرام جمرة አዎ ሰዓቱ የራሃ ጁምዓ ነው። ዛሬም እንግዲህ የተለያዩ መሰናዶችን ይዘን እዚህ ስቱዲዮ ተሰይመናል። አዩብ አደም አብዱራህማን ጣሂር እናንተን እያስተናገድን ቆይታ እናደርጋለን። አብራችሁን ቆይታ ለማድረግ ዝግጁ ስለሆናችሁ ስለመረጣችሁን ከልብ እናመሰግናለን። እንግዲህ ኡስታዝ ፉአድ ዘንድሮም ተባራሪው ሐጅ ተነስቶ ይሁን ምን እንደሆነ አልገባንም። ለምን ጠፋ እንዳለ መጥቶ ያው እንግዲህ ኮንፌስ ያደርጋል። ባለፈውም ኡምራም እንዲሁ ድንገት ነበር ሄደው ሹልክ ብሎ ሲያበቃ እኛም እዛ ሆኖን ዱዓ እንኳን አድርገልን እንዳንለው ለማንኛውም ነይቻለው ሲል ነበር። በነገራችን ላይ ባለፈው ሐጅም ነይቻለው ሲል ነበር። ምዝገባው በንያ ቢሆንማ ስንታችን ሄደን ነበር። ንያ እኮ አንዱ ግብአት ነው እንጂ መክፈል አለበት፣ ቪዛ ማግኘት አለበት፣ በመጅሊስ በኩል እንትን ማለት አለበት። የሐጅ ሚኒስተር አለ ማለት ነው ሲሉ አይደለም። ለማንኛውም እንኳን አደረሳችሁ ዕለተ ጁምዓ ደስ የሚል ቀን ነው። እንግዲህ ቀኑን በደስ በሚል ድባብ የጀመራችሁ ሰዎች እንግዲህ ስኬታማ ነው። የጁምዓ ድባብ የሚጀምረው ከኸሚስ አመሻሹ ነው። ኸሚስ ላይ በሰላዋት የደመቀ ምሽት እናሳልፋለን። ከቲቪያችን ጋር ቆይታ ያደረጉት በኸሚስ ምሽት ላይ ደህና ቆይታ አድርገው ስለሚመጡ ማለት ነው። ከዛ ቀጥሎ ደግሞ እንደገና ጠዋት ተነስተ ከፈጅር በኋላ ሻወር ወስደ ተዘጋጅተ ነው የምትወጣው። እንደው አላህ ያገራለት ሰው ደግሞ ያኔ ሰላት الضحውን ከቤቱ ሰግዶ እርሊ ወደ መስጂድ በእግሩ ወክ ያደረገ ራቅም ይበል ቀረብም ይበል ወደዛ ቦታ ሄዶ 5 ሰዓት ተኩል አካባቢ እንደዚህ መስጂድ ገብቶ ሱረቱል ካህፍን እዛው ቀርቶ የተቀረችውንም ሰዓት በዒባዳና በእስትግፋር እያሳለፈ ከዛ አወል ሰፍ አካባቢ ከኢማም ጋር አዛን ሲወጣ እየሰማ አዛን الأولى ሲወጣ ሰምቶ أذان الثاني سيوتا سمتو خطيبو እንትን ሚንበሩ ላይ ሰላም አለይኩም ሲል መጀመሪያው ሰው እዛው ሆኖ አድምጦ እንደገና በትኩረት አድምጦ ኹጥባውን ጨርሶ ሰላቱን ሰግዶ ባዕድያ ሰርቶ ሰግዶ ወደ ቤቱ ሲመጣ ነው እኛን የሚያገኘው። ብዙ ሰዎች ሲጠየቁ ይገጥመኛል። ደስታ ላንተ ምን ወቅት ነው ላንተ ደስታ የሚሰጥህ ወይ ደግሞ ምን አይነት ሁኔታዎች ናቸው ደስታ የሚሰጡህ ሲባሉ የተወሰኑ የሰማኋቸው ሰዎች አሉ። ከሰላት ከአዛን በፊት መስጊድ ገብቼ ሱናውን ሰግጄ ከዛ በኋላ ዋጅቦቹን በስነ ስርዓት ተረጋግቼ ሰግጄ ከዛ ከሰገድኩም በኋላ ደግሞ እንዲሁ ሱናዎችንም ቀድም ከሰላት በኋላ ያለው ሱናዎችን ሰግጄ ተረጋግቼ ስወጣ የሚያክል ደስታ ያለም ይላሉ። የጅሙዓው ሲሆን ደግሞ በማድረግ በነገር ላይ በጣም ነው የሚያስደስተው ያ ስሜት። እኔም ሼር አደርጋለሁ። አላህ ወፍቆኝ እርሊ መስጂድ የገባሁ ጊዜ የሚሰማኝ ራሃ የሚሰማኝ እንትን በቃ ልነግርህ አልችልም። ብዙ ጊዜ የሚገጥመኝ ይሄ ሞመንት የሚገጥመኝ መግሪብ የመግሪብ ሰላት ወይ የኢሻ ሰላት አልፎ እንደዚህ ነው እንትን የምታደርገው። መግሪብ ላይ እርሊ ከአዛን በፊት የመግባት እድል ገጥሞ ልክ ገብተህ በቃ እዛው ተህየተል መስጂድ ገብተህ ገና ቁርአን ስትጀምር ብሎ ሙአዚኑ አዛን ሲል በቃ ያ ስሜት ኦሬዲ ደስ የሚል እንትን ኤነርጂ ይሰጣል። ደግሞ እኮ ረጅም ነው የሚሆነው። የሚገርም እዛ ስትቀመጥ የሆነ ረጅም ሰዓት የተቀመጥ ካክል ነው ፊልም ታረጋ እና ደስ ይላል። ያ ስሜት አለ። የጁምዓ ሲሆን ወማድራከ ነው እንግዲህ ጁምዓ ላይ በፊት ደስ የሚል ድባብ ነበረው። አሁን እንኳን ትንሽ እየቀነሰ መጥቶ እንደሆነ እንጂ በቃ መስጂዶችም ተወልውለው ተጠራርገው ነው የሚጠብቁ። ከዛ አንዳንድ መስጂዶች ደግሞ ምድጃ በሽቦ እንትን የተደረገ ምድጃ ምናምን ይዙና ዕጣን አጫጭሰው መስጂዱን በደንብ አድርጎ ያው እንዳሁኑ ኤር ፍሬሽነር ምናምን አለ ናቹራል ኤር ፍሬሽነር ዕጣን ነው የሚደረገው። እሷን አድርገው መስጂድ ላይ ድባቡን ይፈጥሩልሃል። አሁን ሰፍ ምናምን ተቀምጠ ከአሁኑ በእድሜ ጠና ካሉ ከአረጋውያን ጋር ምናምን ቁጭ ብለ ቁርአንን እየቀራ ሙአዚኑ ቁርአን ሰብሰብ ሲል ምናምን አላህ ይወድ ደስ የሚል ድባብ አለው። እኔው ይሄ ከገጠማችሁ ሼር ልታደርጉን ትችላላችሁ። ይሄንን ስሜት መመለስ ይሄንን ቫይብ ወደ ኋላ እንደገና ሪክሬት ማድረግ ነው የሚያስፈልገውና ኢማሞቻችን፣ የመስጂድ ኮሚቴዎች፣ የመስጂድ ኻዲሞች ሁላችሁም እባካችሁ ይሄንን ድባብ መልሱልን ነው።
ብዙ ጊዜ ይሄ ከሰፈር እስከ ሚንበር የሚል ፕሮግራም አለን እንግዲህ በየሳምንቱ የሚቀርበውና የብዙ የኻጢቦችን ውሏቸውን ስንጠይቃቸው ይሄ ከፍተኛ ዝግጅት ያደርጋሉ። እኛ እንደ ሰጋጅ ምን ያክል ዝግጅት እናደርጋለን ነው ኹጥባ ዛሬ ለአንዳንዶቹ ዛሬ ካሰገድን በኋላ የዛሬውን ጅምዓ ካሰገድን በኋላ ልክ ከመስጂድ እንደወጣን ጀምሮ ለቀጣይ ሳምንት ኹጥባ ዝግጅት እናደርጋለን ይላሉና በነገራችን ላይ ብዙ የተለፋበት ነው። ያው በሆነ መልኩ የስኪል ጉዳይ የምናምን ጉዳይ ይነሳል እንጂ ከፍተኛ ዝግጅት ያደርጋሉ ኻጢቦቻችን። እኛ ደግሞ እንደ ሰጋጅ ቢያንስ በጊዜ ገብቶ አሁን ቅድም የተባሉ ነገሮችን ማሟላት ብዙ ደስታዎችን ይሰጣል። ዩኒቨርሲቲ ተማሪ ያለህ ደርሰበታል በእግር የመሄዱን ዘመን? አዎ እንዴ እኔ አሁን ማር የነበረው 5 ኪሎ ነው። ሸሾንክ የመስጂድ ነው የሚሰገደው ፈረንሳይ ለጋ ሲሆን ትራንስፖርት ያው ካለህ ከኪስህ ኮሽኮሽ የሚል ነገር ከተገኘ በሱ ልትሄድ ትችላለህ። ካልሆነ ግን ያቺን ዳገት በቃ ታቀጣጥነዋለህ። እኛ ራሱ እኔ ኢቭን ሳንቲም ቢኖረንም የሆነ ድባቡን ለማምጣት እኛም በግብጽ ኤምባሲ በኩል እናልፋለን። በጀርባ በኩል ምናምን ትላለህ። ስትመለስም እንዲሁ ተሰብስበህ እኔ ኢድ ነው የሚመስለኝ ይሄ ሶስተኛ ያው ኢዳችን ነው አክቹአሊ ግን ዋናው ኢድ ነው የሚመስለኝ ሁሌ ስለብስ ከይ ደግሞ ምግብ ካፌ ተሰቅላለህ በጊዜ 5:30 ምናምን በሯን አስከፍተህ ትበላለህ ተረካ አድርገህ ትወጣለህ። ያ ስሜት አሪፍ ነው። እንግዲህ እስኪ የተመልካቾችንም ስሜት ብናደምጥ ደስ ይለናል። ስሜታችሁን አጋሩ። 9282 እናንተን ይጠብቃል። በሶሻል ሚዲያ አማራጭ ተከታተሉም ካላችሁ ደግሞ በኮሜንት መስጫ አማራጮቹ ላይ ስሜታችሁን ብታጋሩን በጣም ደስ ይለናል። የጁምዓ ድባብ እናንተ አካባቢ ምን ይመስላል? እስኪ ዛሬ ሰገዳችሁበት መስጂድ ምን የተለየ የኹጥባ መልእክት አስተላለፈ? ከዛውስ ምን ተጠቀማችሁ? ምን አይነት ነገር ወደ ህይወታችሁ ለመወሰድ ቃል ገባችሁ? ይሄንንም ኢንሻአላህ ብንተዋወስ በጣም ደስ ይለናል። አጋሮቻችንን እናስታውስና አንድ ሁለት እንግዲህ ጊዜው ደግሞ ያኒ የሐጅ ጊዜ ነው። ዙልቃዕዳ ተጠናቆ ዙልሂጃ ሲገባ ሁጃጆቻችንም የኢትዮጵያ ሁጃጆችን መንገድ ጀምረዋል። አላህ እንግዲህ ሁሉንም ይቀበል። የመጀመሪያ ዙር ሄደዋል። ጠቅላይ ምክር ቤቱ ፕሬዝዳንትም ሼህ ሐጂ ኢብራሂም እሳቸውም ሄደዋል ገብተዋል። ይሄ ደስ የሚያሰኝ ነገር ነው። እንደዚህ ፎሎ ያደረገ ኳሊቲውን ጥራቱን በጠበቀ መልኩ ቢሰራ በጣም ደስ ይላል። እንግዲህ የዘንድሮን የሐጅ ስነ ስርዓት እኛም በየመሃሉ እየተከታተልን የምናስቃኛቸው ይኖራል። በእርግጥ ለዚሁ ፕሮግራም ተብሎ የተዘጋጀ ሰሞነ ሐጅ የሚል ኮንቴንት ስላለ እዛም ላይ የተሻለ ነገር ያገኛሉ። ግን ደግሞ ድባቡ ያንን መሰል ስላለበት ነው እኛም ይሄን እያነሳን ያለ ነው። ትክክል ነው። ተመልካቾቻችን ራህጅማ ፕሮግራማችን ስፖንሰር ያደረጉ ተቋማቶች አሉ። ከነዚህ ውስጥ ኢትዮ ጠቢብ ሆስፒታል ተጠቃሽ ነው። ለሴቶች የጤና እንክብካቤ ትኩረት ይሰጣል ኢትዮ ጠቢብ ሆስፒታል። ለሕክምና ብቻ በሆነው በራሱ ህንፃ በተለይ እንግዲህ ፓርኪንግ ጉዳይ አጠያይቅም ሁሉንም ምርመራዎች በ24 ሰዓት አገልግሎት ይሰጣል ማለት ነው። አድራሻ መሳለሚያ ሰፈረ ሰላም ይገኛሉ። ወረፋ ለማስያዝ እንዲሁም ደግሞ አጠቃላይ መረጃ ለማግኘት 9000 ላይ በመደወል ታገኙ ትችላላችሁ። መልካም እኔም ጋር ሌላ የፕሮግራማችን አጋር አለ። አዲስ ሲና የውስጥ ደዌ ስፔሻሊቲ ክሊኒክ ለቤተሰቦ ብርሃን፣ ለስራው ብርታት፣ ለህይወቶ ደስታ መሰረቱ ጤናው ነው። እንግዲህ ስለ ጤናው በንቃት ልናገለግለው 24 ሰዓት ዝግጁ ነን ይላል። እንግዲህ በአዲስ ሲና የውስጥ ደዌ ስፔሻሊቲ ክሊኒክ ብቅ ብትሉ የ24 ሰዓት ድንገተኛ ህክምና አገልግሎትን ጨምሮ ጥራቱን የጠበቀ ላቦራቶሪ አላቸው። ስለዚህ ሙሉ የጤና ምርመራ ማድረግ የምትፈልጉ ከሆነ ወደዛ ጎራ እንድትሉ ጥሪያቸውን ያስተላልፋሉ። ዘመኑ በሚፈልጋቸው ማቴሪያሎች በመታገዝና እንደዚሁም በስፔሻሊስት ሐኪሞች ነው አገልግሎቱን የምንሰጠው ብለዋል። አድራሻቸው ለቡ መብራት ኃይል ሐማድ ታወር ግራውንድ ፍሎር ላይ ታገኟቸዋላችሁ። ለበለጠ መረጃ በ0960 77 7222 ታገኟቸዋላችሁ። አዲስ ሲና የውስጥ ደዌ ስፔሻሊቲ ክሊኒክ ለተሟላ ጤና ታማኝ አጋር ሆነን ብለዋል። እናመሰግናለን። እንግዲህ ጤናው እንዳለ ሆኖ ደግሞ የቤት ጉዳይም አሳሳቢ ነው። መሰረታዊ ፍላጎትም ስለሆነ የቤት ጉዳይ እንደ ኢሹ ነው በአሁኑ ዘመን። ኢማሮሽ ሪል ስቴት ለዚህ መፍትሄ ይዘን መጥተናል ይላሉ። ለ8 ዓመታት እንግዲህ በሪል ስቴቱ ዘርፍ ላይ ቆይተዋል። 188 ቤቶችና 123 ቁልፎችን ያለምንም ጥያቄ በጊዜው ማስረከብ ችለዋል። በሰባራ ባቡር፣ በበኒ ሰፈር፣ በሶማሌ ተራ፣ በአየር ጤና፣ በጀሞ የተለያዩ ምቹ የሆኑ ዲዛይንና የአከፋፈል ዘዴዎች የተዘጋጀላቸው ቤቶችን እንግዲህ ዝግጁ አድርገው እየጠበቋቸው ይገኛሉ። አድራሻ ከባልቻ ሆስፒታል ጀርባ ሳጅዳ ህንፃ። ለተሟላ መረጃ 6790 ላይ መደወል ትችላላችሁ። ሁሉንም ስፖንሰሮቻችንን ከልብ እናመሰግናለን። መልካም እንግዲህ የሐጅ ወቅት እንደመሆኑ አንዳንድ ነጥቦችን ከሐጅ ጋር ብናነሳ በጣም ደስ ይለኛል። ሐጅ የህይወት ዘመን ተግባር ነው። የህይወት ዘመን ጉዞ ነው። ከተለያዩ የዓለም ሀገራት በርካታ ሰዎች ወደዛ ቦታ ይተማሉ፣ ወደ ቅድስት ምድር መካ። እንግዲህ ዘንድሮም አርሂቡ ብላ ሁጃጆችን መቀበል መጀመሯን እያስተዋልን ነው የምንገኘው። ጉዞን ካነሳን አይቀር እንደ ኢትዮጵያ ባሉ ሀገራት ከረጅም ጊዜ ጀምሮ የትራንስፖርቴሽን ኢሹ እንደዚህ ባልተቀላጠፈበትና ባልዘመነበት ጊዜ በርካታ ሰዎች ሐጅ የሚያደርጉት
በጣም ሰፈር አድርገው ነው ሰፈር የሚያጡ ሰፈር አድርገው በጣም ከብዷል። እኔ የሚገርም ነገር እንደዚህ አይነት የትላልቅ መሻይኾችን ታሪክ ከአሁን በፊት አንድ ሚዲያ ላይ የመስራት እድሉ ነበር። 200 ምናምን ክፍል ሰርቻለሁና ብዙዎቹ የሀጅ ሂስትሪያቸውን ሲነግሩ በጣም ይገርመኛል። 3 ዓመት የፈጀባቸው 4 ዓመት የፈጀባቸው ሰዎች አሉ። አገር ነው የሚያቋርጡት። አንዳንድ ጊዜ እኔ አሁን አንድ ማስታወሳቸው በህይወት ያሉ ሰው አሉና ከሐረርጌ ተነስተው ከዛ ወደ ድሬዳዋ መጥተው ከድሬዳዋ ወደ ጅቡቲ ማለት ይሄዱና ምንም ብርም የለም ምንም አይነት ፓስፖርትም ላይኖራቸው ይችላል። በተለይ ኃይለ ሥላሴ አካባቢ ላይ አስቸጋሪ ነገሮች ነበሩ። ሙስሊሙ ራሱ የመንቀሳቀስ መብቱ ብዙ የተገደበ ነውና የሆነ ሀገር ላይ የሆነ ክልል ምሳሌ ድሬዳዋ ይመጡና እዛው ይቆያሉ። የሆነ ስራ ያገኛሉ። ስራ ይሰሩና ጭልጥ ብለው እዛ ነዋሪ ይሆናሉ። ደግሞ ትንሽ ይንቀሳቀሳሉ። ጅቡቲ ይገባሉ። ጅቡቲም ላይ ዝም ብሎ በጅቡቲ ይሄዳል ነው እንጂ እኮ ምንም የሚያውቁት ማለት ጅቡቲም ላይ እንደዚህ 3 ዓመት ምናምን ይፈጅባቸው ሰው አሉ። አንድ በጣም የሚገርመኝ ግን ብዙ ጊዜ ከአፋርም ጋር ጥሩ ግንኙነትም ስላለን እንደ ቻናልም ደግሞ ብዙ ከቨሬጅ እንሰጣለንና አንድ ሼክ ካሁን በፊት የሰማሁት ታሪክ ከዛ ከሰራኋቸው ውስጥ አሊ ሚራህ አላህ ይርሐማቸውና እሳቸው ሰዎችን ይሸኛሉ ወደ ውጭ ለኢልምም ለሐጅም ተብሎ የሆነ ቦታ ሄድኩኝና ከባሌ ነው የተነሱት። ከዛ አፋር አሊ ሚራህ ጋር ሄድን። እሳቸው ጋር 6 ወር ምናምን ነው ኑሮ ራሱ ይገርመኛል። አንዳንዴ ያሁን የዚህ ዘመን እሱን ስታስበው 6 ወር ቤታቸው እንግዳ ሆነን ምናምን ከዛ ጅቡቲ ሸኙን። ጅቡቲ ከሄድን በኋላ ግን 2 ዓመት ፈጀብን ሐጅ ለማድረግ የሚሉ በጣም የሚያስገርሙ የመሻይኾቻችን ታሪክ አለና ስላነሳው በጣም ደስ ብሎኛል። ብዙ ሰዎች ደግሞ እየናፈቁም እንደው ሳይሄዱ እንደዛ ነው። ይሄንን ኤክስፒሪየንስ ለማድረግ አንተ አሁን በዚህ ዘመን ያው መልፋት ምናምን አይጠበቅብህም። ግን የአሰፈሩ ቅጣቱ ሚነ ናር ይላሉ መልእክተኛው አለይሂ ሰላቱ ወሰላም። ይሄ ጉዞ የሚባለው ነገር እንደ ቁራጭ ሰዓት ነው። የሰው ፊት ይገርፋል ነው። በጣም ብዙ ነገር ነው ማለት መንገድ አስቸጋሪ ነው። የሰው ባህሪ የሚቀያየርበት ሀሩሩን እያሳበርክ ነው የምትሄደው። መንገድ ላይ ስንቅ ሊያልቅህ ይችላል እና የድሮ ጉዞ እንደዛ ነበር። አሁን ይጭነቀው ገንዘብህን አይነት ነገር ቢሆንም ማለት ነው። ይህንን የጉዞ ስቶሪ አንዳንዶቹ ደግሞ አድቬንቸሩን ፈልገው የሞከሩት ሰዎች አሉ። በተለያዩ የዓለማችን ክፍሎች ከኛ ሀገር ትልልቅ አባቶች አሉ። እነሱ ተቸግረው ያን ያደረጉት፣ አንዳንዶቹ ደግሞ ተቸግረው ሳይሆን ላይክ ኤክስፒሪየንስ ለማድረግ ነገሩን ቴስት ለመሞከር በሚል በተለያዩ አጋጣሚዎች በእግር በሳይክል በፈረስ ምናምን ጉዞ ሲያደርጉ ነበሩ። እንደው አንድ ሁለቱን ሐሳብ ብናነሳ ብዬ ነው። አዎ በየዓመቱ በጣም የሚገርሙ ነገሮችን እንትን ያደርጋሉ። በሰው ልጅ እንዴት ሊሞከር ይችላል? በተለይ ደግሞ የደህንነት ጉዳይ ያስቸግራል። አሁን እንዳልከው ብዙ ሀገራቶችን አቋርጠው ይሄዱና ስማቸው ከላይ የሚጠሩ ሰዎች አሉ። እኔ ጋር እንደው ካሉ ሰዎች ውስጥ አንዱ ናይጄሪያዊ አልዩ አብዱላሂ የሚባል ሰው ያለ ዘሙዜ ባይክ ነው የሚባለው። የሙዚየሙ ሳይክል ባለቤት አይነት የሚል ቅጽል ስም ተሰጥቶታል። ምክንያቱም በኋላ ላይ እነግራቸዋለሁ። ናይጄሪያዊ ነው። ጆስ የምትባል ከተማ አለች ከናይጄሪያ ወደ መካ። በጣም ረጅም እንትን ነው። ከምዕራብ አፍሪካ ተነስተው እስከ መካና ከዛ በኋላ በሳይክል ነበር የተጓዘውና በጣም በርካታ ሀገሮችን እና ናይጄሪያ፣ ቻድ፣ ሱዳን ምናምን ነው ያቋረጡ አፍሪካ ውስጥና ከዛ ተሻግሮ ሄደ በሳይክል። ልክ እንደ ሳውዲ ውስጥ ወይ ደግሞ መካ እንደገባ በጣም ትኩረት ስቦ ነበር በሰዓቱና ሳይክልህን ካልገዛን ምናምን ብለው በጣም ብዙ ኦፈር ተደረገለትና ወደ 200,000 ሪያል ኦፈር አድርገውለት ነበር። ማለት በቃ ገባ ይሄን ያክል መስዋዕትነት ከፍለ የመጣበት ሳይክል ነው ለአንተም ክብር ስላለን እንግዛ በሚል ወጥቶለት ወደ 200,000 ሪያል ሰጥተውት። ግን የሚገርመው አንዳንዴ አቅም ያለው ሰው አልነበረምና ነገሩም ደግሞ በቃ አሁን ቅድም እንዳልከው አድቬንቸር ነገር አለው። ለሀገሬም ደግሞ ክብርም ስለሆነ አልሸጥላችሁም ምናምን ብሏቸው ናይጄሪያ ሙዚየም ውስጥ እንዲቀመጥ ያደረገ ወንድም ነው። አልዩ አብዱላሂ ኦቦቦ ይባላል ከናይጄሪያ። ምናልባት እንግዲህ እነዚህ ታሪኮች ነገራችን ላይ አይ ቲንክ አንተም ጋር ያሉ ይመስለኛልና ሰፋ ስለሚሉ መሰናዶዎችን ተካትለን ስንመለስ በእናወራቸው የተሻለ ይመስለኛል። ዳይሬክተሮቻችን ምልክት እያሳዩ ነው፣ ሰዓት ያለ አይመስለኝም። መልካም ቀዳሚ ፕሮግራም ተከታትለን ነው የምንመለሰው። ጁምዓችሁን እንዴት እያሳለፋችሁ ነው? ለሼር ብታደርጉን በጣም ደስ ይለናል። ልንዘነጋው ቸል ልንለው የማይገባው ነገር በገዛ ሀገራቸው የጁምዓ ሰላትን ጨምሮ ኤኒ ሰላት እንደ ባዳ እየታዩ ያሉ ወንድሞች እህቶቻችንን ማስታወስና እነሱን እያሰቡ ዱዓ ማድረግ እንዳንዘነጋ ለማስታወስ እንወዳለን። ከቅርብ ጊዜ ጀምሮ ያው ለዘመናት የከረመ ነገር ቢሆንም አሁን ግን እየተባባሰ ጉዳዩን ወደ ከፍተኛ ደረጃ ያደረሱት ይመስላል። በተለይ ትግራይ አካባቢ አክሱም ላይ የሚገኙ ወንድሞች እህቶቻችን በሂጃብ ብዙ ተንከራተዋል። ዛሬ ደግሞ በሰላት በጁምዓ ብዙ እየተንከራተቱ ነው። ፖለቲከኞቹ ይሆኑ ሃይማኖተኞቹ ይሆኑ ማን ነው ይሄንን ስራ የሚሰራው የሚለው ነገር በጣም ከባድ ነው። ስለዚህ ይሄንን ነገር
ያው በቀላሉ መታየት የለበትም። ነግበኔ ነው ዛሬ እንትን ነው ዛሬ የተጀመረ ነገር ነገ ከነገ ወዲያ እየሰፋ መሄዱ አይቀርም። አንድ አገርኛ አባባል አለ። አንዳንድ ጊዜ ሰዎች ለምንድን ነው እንደዚህ የሚዳፈሩት ሲባል ባለቤቱን ካልናቁ አጥሩን አይነቀንቁ ይባላል። አንተ አጥሩን ደፍረህ እንትን የምታደርገው ባለቤቱን ስለናክ ነው። ይሄ ደግሞ የትም አያደርስም። እንደ ሀገር ለዚህ ሀገር እድገት ለውጥ በጋራ ነው የለፋ ነው የተለፋለት ሀገር ነው። ማንም ከእንትን ብሎ ከሰማይ ዱብ ያለ የለም። ማንም ደግሞ እዚህ በቅሎ ያደገ የለም። ሁላችንም አላህ በዘራት ምድር ላይ ነው ተፈጥረን እየኖርን ያለ ነው። በታሪክ አጋጣሚ በህይወት አጋጣሚ ደግሞ እዚህ ምድር ላይ ተፈጥረናል። ሁላችንም የተወለድነው እዚህ ነው። ስለዚህ መጤም ነዋሪ ምናምን የሚባል ነገር የለም። ሰዎች ለምሳሌ እንበልና የሆነ እምነት ተከታይ የነበረ ሰው የእምነቱን ቢቀይር ኢሚዲየትሊ ዜግነት ይቀየራል። በቃ እንደዚህ አይነት ቻሌንጅ ብዙ ያዛልቀንም። ለማንኛውም የአክሱም ወንድም እህቶቻችን አንዘነጋችሁም፣ አንረሳችሁም። ሁሌም እናስባለን፣ ዱዓም እያደረግን ነው። ተመልካቾች ባካችሁ ለነዚህ ወንድም እህቶች ድምጽ መሆንን እንዳንዘነጋ ለማለት ነው። ቀዳሚ ፕሮግራም ተከታትለን እንምጣ ይሻላል። መልካም ተመልካቾቻችን አብራችሁን ቆይታ እያደረጋችሁ ስለሆነ ከልብ እናመሰግናለን። መልካም ቆይታ ይሁንላችሁ። ተመልካቾቻችን እየተከታተላችሁ የምትገኙት ሚንበር ቲቪ ነው። ፕሮግራሙ ደግሞ ረሃ ጅሙዓ። አብራችሁን ቆይታ እያደረጋችሁ ስለሆነ ከልብ እናመሰግናለን። እንግዲህ እያነሳናቸው የነበሩ ሀሳቦች አሉ። ድሮ ላይ እንግዲህ የሐጅን ፎርማሊቲ ወይ ደግሞ ማሟላት ያለበትን ነገር ማሟላት ባለመቻላቸው በተለይ የአቅም ችግር የኢትዮጵያ ዑለሞች ከዚህ ሀገር በእግራቸው በተለይ በጅቡቲ በኩል በኤርትራ በኩል የሄዱ እንደነበር ብዙዎቻችን በታሪክ እናውቃለንና የአሁን ዘመን ደግሞ በተለይ ወጣቶች ያው እግረ መንገድም ደግሞ አንዳንዴ ይሄ በሳይክል በእግር ስትሄድ የምታስተላልፋቸውም መልእክቶችም ስላሉ ይህን ነገር በማሰብ ደግሞ ብዙ ሰዎች በየአመቱ በሳይክል በእግራቸው እንዲሁም ደግሞ አንዳንዶቹ ደግሞ በመኪናም ተጉዘው ብዙ ስም የተጨበጨበላቸው ሰዎች አሉና አንዱን ቅድም አንስተን ነበረ። ናይጄሪያዊ አልዩ አብዱላሂ ኦቦቦን አንስተን ነበረ። ሌሎችንም እስኪ እንቀጥል። መልካም። እኔም ጋር እንደዚሁ አንድ ቤልጂየማዊ የሰራው ነገር ልክ እንደዚሁ ተመሳሳይ እንትን አለው። ወጣት ነው ገና የ26 ዓመት ልጅ ነው። በ2025 ዛሬ ዓመት አካባቢ ነው ያደረገው። 3 ወር የፈጀ ጉዞ ነው ያደረገው። አነስ አራዚቂ ይባላል እና ኦልሞስት ከ7000 ኪሎ ሜትር በላይ ተጉዞ ነው የደረሰው እዛ ቦታ ላይ እና ታውቃለህ በጉዞ ውስጥ 13 የተለያዩ ሀገራትን ረግጧል። ማለት 13 የተለያዩ ቱሪስት ራሱ ቱር የማያደርግበትን እንትን በሐጅ አቋርጧቸዋል ማለት ነው። እነዚህ ለምሳሌ ጀርመንን፣ ኦስትሪያን፣ ኢትሊን፣ ቦስኒያን ኤንድ ሄርዘጎቪና እነዚህ የመሳሰሉ አገሮችን በሳይክል በቃ ይሄንን ቱር እያደረገ አልፎ የሐረም መድረስና ሐጅ ማድረግ ችሏል። እንደው ኔክስት ዊክ በደንብ ተንተና አድርገን ብናነሳው በጣም ደስ የሚለኝ በእግራቸውም ጉዞ ያደረጓል። እኛ ሀገር ላይ አንድ ኢኒሼቲቭ ነበረ ተጀምሮ የነበረ ትሬኒንግ ምናምን ተጀምሮ ነበርና እሱንም እስኪ እናነሳዋለን። ግን የዚህ የቤልጂየማዊ ወጣት አነስ አራዚቂ በጣም ደስ የሚል ተሞክሮ ነው። 7000 ኪሎ ሜትር በሳይክል ቻሌንጅን ሁሉ አልፎ 13 ሀገራትን አቋርጦ ሐረም መግባት ችሏል ማለት ነው። አንድ የእግርም ጉዳይ ስታነሳ እዚህም አንድ ሰው አለ ከእንግሊዝ ወልቭስ የምትባል ከተማ አለች እና አዳም መሐመድ ይባላል። በእግሩ ነው ሄደው። ይሄኛው በ2022 ነው የዛሬ 4 ዓመት ገደማ እንደማለት ነውና 6500 ኪሎ ሜትር ነው በእግሩ የተጓዘው። ፒስ ጆርኒ የሚል ስያሜ ሰጥቶት ነበረ። በተጓዘባቸው ባቋረጠባቸው ሀገራቶች መልእክቶችን እያስተላለፈ ነበርና ስለ ሐጅ ብዙ ሰዎች እንደውም ግንዛቤ እንደጨበጡ በተለይ ከሙስሊም ውጭ ያሉ ሰዎች እንደው ሐጅ እንዲህ ነው ወይ ሙስሊምስ እንደው ለሐጅ እንዲህ ቦታ ይሰጣሉ ወይ ለሃይማኖቱ ያን ያክል ቦታ ይሰጣሉ የሚለውን ነገር በጣም ብዙዎቹን አስገርሞ ነበረ። 6500 ኪሎ ሜትሮችን ለመጓዝ 11 ወር ከ26 ቀን ተጉዞ ነበረ። እንግዲህ ወንድም መጨረሻ ላይ መካ ሲደርስ ከፍተኛ ደማቅ አቀባበል ተደርጎለት ነበረ።
ይሄ በጣም ደስ የሚል ኤነርጂ ነው። እንግዲህ ይሄ አንዳንዱ ጉዳይ ምን ይስተጣ ከሚለው ውስጥ ላይገባ ይችላል። አሁን ገንዘብ ከሌላ አትሄድም እኮ ገንዘብ በራስህ ወጪ ችለህ ለቤተሰቦችህና ለምትከባከባቸው አካላት ችለህ የምትጓዝ ከሆነ ነው አላህ ግዴታ ያደረገብህ። ይሄ ደግሞ ሌላኛው የስጣ አካል ነው ማለት ነው። በእግርም በለው በሳይክልም በለው በተለያዩ አጋጣሚዎች ያው ሌሎቹ ዲፎልት ስለሆኑ ነው። በፕሌን መሄድ በመርከብ መሄድ ምናምን የተለመዱ ናቸው። ያንተን ይፈርት አይጠይቁም። ያው የመጓጓዣህን ይፈርት ነው የሚጠይቁት። በፕሌን በግማሽ ቀን ምናምን በ2 ሰዓት በ3 ሰዓት የምትደርሰው ነው ከተለያየ የዓለማችን ክፍል አሮ ነው። ራቅ ካሉት ውስጥ እንግዲህ 15 ሰዓት የሚበሩ እንዳሉ ሰምተናል። 17 ሰዓት ፍላይት የሚያደርጉ በትራንዚት የሚመጡ ሰዎች ሊኖሩ ይችላሉ። ግን ከመሆኑም ጋር ከኛ ሀገር አንጻር ስትመለከተው በዚህ መልኩ ይከናወናል ማለት ነው። አላህ የወፈቃቸው እንግዲህ እንደዚህ አይነት እድል ያገኛሉ። መልካም። ምናልባት ቀሪ ነገሮች ካሉ የምናነሳቸው ነገሮች ካሉ አንድ ሰው እንደው ተጨማሪ ሼር ላድርጋችሁ ብዬ ነው ተመልካችም ሼር እንድናደርግ ነው። ይሄ ደግሞ ከቱርክ ነው። ያ ከቤልጂየም ነው የተነሳው። ይሄ ከቱርክ የተነሳ ሌላኛው ተጓዥ ነው። ቱርካዊ ነው ግን ነዋሪነቱ ጀርመን ሀገር ነው እና ቡራቅ ኦዝቱርክ ይባላል ሰውየው። 26 ዓመቱ ነው። ወጣት ነው። ከ6000 ኪሎ ሜትር በላይ ተጉዟል። እንደዚሁም ከ10 ሀገራት በላይ ማቋረጥ ችሏል። ከጀርመን ተነስቶ ማለት ነው። እና ምንድነው የሚለው ለሙስሊሞች እንደ መዳረሻ ከተወሰደ ከዚህ የተሻለ ምንም አይነት መዳረሻ የለም። ለየትኛውም አይነት ለዒባዳም ለተርፊህም ለመዝናናትም ስሜትን ለማረጋጋትም ወደ አላህ ቤት የመጓዝን አይነት ስሜት የሚሰጥ ነገር የለም። ስለዚህ እኔ አትሌት አይደለሁም ማለት ሯጭ አይደለሁም ሀገር አቋራጭ እንትን ማድረግ ምናምን ሰው አይደለሁም። ግን ጀስት ብርታትን ጥንካሬን የምንመሰክርበት ትልቅ አጋጣሚ ነው ብሎ የመሰከረበት ነውና እናንተ የምታውቁት ከኛ ሀገር እንደዚህ አይነት ቻሌንጅ ያደረገ በጣም ሰፈር አድርጎ ሐጅ ያደረገ አካል ካለ ደግሞ ቢጠቁሙንና ብንጋብዘው በጣም ደስ ይለናል። ምናልባት አባቶቻቸው ወይ ደግሞ አያቶቻቸው ቅድመ አያቶቻቸው ታሪክ ያስቀምጠው ከሆነ ይኖራል ብዬ አስባለሁ። እንግዲህ ተመልካቾቻችን ሐሳባችሁን ልታካፍሉን ትችላላችሁ። አረ ወጣቶች ምን ይሻላል? እኛ በነገራችን ላይ እስካሁን ስንጠቅሳቸው የነበሩ ሀገሮች እኮ ከሳውዲ አንጻር የኛ በጣም ቅርብ ነው። እንደው የሰላሙ ጉዳይ እንጂ በኤርትራ በኩል ብትሄድ ቀይ ባህር ነው፣ በጣም ቅርብ ነው። በዚህኛውም በአፋር በኩል ብትሄድ ጅቡቲ ነው። በሶማሌው በኩል ብትሄድ ነበርበራ ናቸው፣ በጣም ቅርብ ነውና ምን ትላላችሁ? ምን አስባችኋል? እንደው ውልብ ብሎባቸው ያቁም። ካሁን በፊት ምናልባት ቀጣይ ሳምንት ልናወራው እንችላለን። የታሰበ ጉዳይም ነበር፣ የተወሰነ ነገር ተሄዶበት እንደነበረ እኔም አውቃለሁኝ። እንደው ሐሳባችሁን አካፍሉን እስኪ። እኔ አንድ ቃል በጣም ተደጋግሞ ሰማው የነበረው ምንነቱን በኋላ የተረዳሁት አባቶቻችን በጣም ይቸገሩ ነበር ለመጓዝ እና ምን የምትል ቃል አለች? ሌሴፓሲ ይላሉ። ሌሴፓሲ አልደረሰኝም፣ ሌሴፓሲ የለኝም። ምንድነው ሌሴፓሲ? በጣም ይገርመኝ ነበር። ለካ በፈረንሳይኛ ነው። ልክ ፓስፖርት እንደማለት ነው፣ ወይም ማለፊያ የማለፊያ ካርኒ ወይም ደረሰኝ እንደምትለው ነው። እና በፈረንሳይኛው LESS መሰለኝ እና ስትጽፈው እሱን ኤስ ሳይለንት ትሆናለች፣ ሌ ነው የምትለው እና ፓስ የምትለው ሌፓስ ማለፊያ ማለት ነው፣ የማለፊያ ቴክስት ነው። እና ሌሴ ፓሲ በጣም ይገርም ከባድ ነገር ምናምን እየመሰለኝ ያኔ ፓስፖርት የሚባል ነገር ስላልነበረ ኢትዮጵያውያን ደግሞ በጣም ይቸገሩ ነበር በግላቸው። አስታውሳለሁ አንድ ሼክ ከሀገር ለትምህርት ለመውጣት ፈልገው ፓስፖርት አይሰጥም ተባሉ። ወደ አዝሃር ለመማር ፈልገው ፓስፖርት ስለማይሰጣቸው ከሀገር መውጣት አይችሉም። ስለዚህ ያላቸው አማራጭ ምንድነው? ከዚህ ይወጣሉ፣ ጎንደር፣ መተማ ወደ ሱዳን ሄዱ። ትንሽ እንትን ያደርጉና ከዛ በገዳሪፍ በኩል አድርገው ኸርጡም፣ ከዛ በኸርጡም በኩል አድርገው መስር ግብጽ እንደዛ አድርገው ሄደው በእግራቸውም በምንም እያረፉም እንትን እያደረጉ ሹልክ ብለው ገብተው አዝሃር ተምረው የመጡ ትልቅ ሼክ እናውቃለንና ያን የነበረው ቻሌንጅ ያው ዛሬም አንዳንዴ ቅርጹን ቀይሮ የሆነ ቦታዎች ላይ ቢኖርም
የሚገርም ነው። በዚህ ስትራግል ውስጥ ግን የሐጅን ቴስት ይዘው የመጡልን ትልልቅ አባቶች አሉ። ከዛ ደግሞ ሜሞሪ የሚባል ነገር አለ። ሜሞሪውን ደግሞ ጊዜ ወስደን በሚቀጥለው ብናነሳው ጥሩ ነው። ለምንድን ነው ያልኩህ ይሄንን? ወላጆቻችን ሐጅ አድርገው ሲመለሱ እንዴት አይነት ድባብ እንደነበር ስትመለከት የሚገርም ኢስቲቅባል አለ ያለው ሁኔታ። ዘምዘም እንትን ለማድረግ ቆንጥሮ ለመውሰድ የሚታገለው ኸልቅ የሚደረገው ድግስ ምናምን ስትመለከት ጉድ ነው ያሰኝ የነበረው። አሁን እንደ ቀልድ ደርሼ መጣሁ እኮ ምናምን የምትላት ነገር ድንገት ነው። ብዙ ሰዎች የሚገርም ነገር እኮ እንደው በአንድ ሰፈር ወይ ደግሞ በተለይ ክፍለ ሀገር ከተሞች ላይ ሐጅ የሚል ስም ሐጅ እንትና የሚባል ስም በቁጥር አናሳ ነበሩ። በጣም ብርቅ ነበር። የሆነ ሰው ደርሶ መጣ ኢቭን እንደ ወድሜ እኔ ወጣት ምናምን አይሄድም ነበር ይዛን ያስታውሳሉና ትላልቅ ሰዎች ናቸው የሚሄዱት። ብቻ በጣም የሚገርም ድባብ ነው። አብራችሁን ቆይታ እያደረጋችሁ ስለሆነ ከልብ እናመሰግናለን። መልካም ቆይታ ይሆንላችሁ። የተወዳችሁ ተመልካቾቻችን ተመልሰን መተናል። ራሃ ጁምዓ ነው በመከታተል ላይ የምትገኙት። እየተከታተላችሁን ስለሆነ እናመሰግናለን። በነገራችን ላይ ሐሳብ አስተያየቶቻችሁን፣ ጥቆማዎቻችሁን፣ ፕሮግራሞቻችን ላይ ያላችሁን ስሜት ብታጋሩን በጣም ነው ደስ የሚለንና እቺን ያው ሁሌም እናስታውሳለን። የራሃ ጁምዓ እንግዲህ አንዱ መልክ የሆነው የጁምዓ ድባብን መመለስ ነው። የጁምዓ ድባብ ደግሞ መማለድ ይፈልጋል ወይ ማለዳ ቀደም ብሎ መውጣትን ይፈልጋል። ከዛ መግቢያው ልክ እንደዚሁ በገላህን ታጥበህ ደስ የሚል ድባብ እንደወጣው መውጫውም ደግሞ በጣም ደስ የሚል ነው አይደል? ከ10 ሰላት በኋላ ሰዓተል ኢጃባ የምትባል ወቅት አለች። ያቺን ወቅት መጠቀም፣ ያቺን ወቅት በዱዓ ማሳለፍ በጣም ትልቅ ትርጉም ያለው ነውና እኛም ያው መውጫው ላይ እየደረስን ነው የምንገኘው። በዱዓ ለመሰነባበት፣ ዱዓ ለማድረግ እንዳንዘነጋጋ ለማድረግ ለማስታወስ የምንሄድበት ጥሩ አጋጣሚ ነው ብዬ አስባለሁ። እንዲሁ ተመልካቾችን እንትን ለማድረግ ዘና ለማድረግ ያህል ሰዎች የህይወት ታሪካቸውን አንዳንድ ጊዜ በተለያየ መድረክ ላይ ያካፍላሉ እና አንድ ሰው ነው ኢንተርቪው እየተደረገ ትጠይቀዋለች ኢንተርቪው አድራጊዋ ሰው እና በህይወትህ ምንድን ነው ሰክሰሱን ተናገረ ድሉን ምናምን እና ምንድን ነው በህይወት በጣም የሚቆጨህ ነገር ካለ እና ያንን እንዴት እንደተወጣው ብናውቅ አለ። ሰውየው በቃ ተከዘ። እኔ በህይወት የሚቆጨኝ አለ አባቴ በተደጋጋሚ ይመክረኝ ነበር እና በቃ የአባቴን ምክር በሰዓቱ አለመስማቴ እሱ ነው በጣም በህይወቴ የሚቆጨኝ እና ሰምቼ ቢሆን ብዙ ህይወት የሚያስተካክልልኝ ነገር ይኖራልና የሚቆጨኝ ነገር እሱ ነው አለ። በጣም ተገረመች እሷ። ምንድን ነው የአባትህ ምክር የነበረው? እስኪ ተመልካችም እንዲማርበትና ከቁጭቱ እንዲያተርፍ ምንድን ነው የአባትህ ምክር የነበረው? ነገርኩሽ እኮ አልሰማሁትም። ብሰማው ኖሮ እኮ እሷ ደግሞ በቃ ዘርዝሮ ሊነግራት እኮ መስማት ነው እና አለመስማቴ ነው አለ። የአባቴን ምክር አለመስማቴ ነው እንደዚህ የጎዳኝ አለ እኮ። ምንድነው ስትለው አልሰማሁትም፣ ብሰማው መቼም ከዚህ ይቀየር ነበር። ይሄን ለምን አነሳ ብትለኝ ቁርአን ላይ አንድ አንቀጽ አለ فبشر عباد الذين يستمعون القول فيتبعون احسنه እነዛን ባሮችን አበስራቸው። ምን አይነት ብስራት የሚገባቸው ባሮች እነማን ናቸው ካል الذين يستمعون القول የሚነገር ነገር የሚያደምጡ ከዛ ካደመጡት ደግሞ መልካሙን ይዘው የሚንቀሳቀሱ ويتبعون احسنه እነዚህ ሰዎች ናቸው አላህ Subhanahu Wa Ta'ala ብስራት የነገራቸው። ኹጥባዎች ሲደረጉ እንዲህ አይነት ጉልበት እንዲኖራቸው ይፈልጋል። ሰዎች ጆሮ ሰጥተው እንዲያደምጧቸው ከዛ ደግሞ ወደ ህይወት እንዲቀይሯቸው ማድረግ። ኸጢቡ መጠንቀቅ ያለበትን ያክል አድማጩን በዛው መጠን መጠንቀቅ መዘጋጀት ደግሞ ይፈልጋል። ያ ማለት የዛሬ ኹጥባ ምን ሊሆን ይችላል፣ እንዴት ያለ ኹጥባ
ነው ህይወቴ ላይ እንትን የሚያደርግ ስለ ወቅታዊ ጉዳይም በለው ስላለፉ ጉዳዮችም በለው ስለ መጪውም የህይወት ጉዳይም በለው በውስጥህ ስለሚብላላ ከአላህ ጋር ስላለህ ግንኙነት ምንም ነው ይነሳ ምን ዞሮ ዞሮ ግን ማድመጥ ትልቅ አላህ የሰጠን ሕክማ ነው። ይሄንን ብቻ ቱል ተጠቅሞ ሰዎች ተአምር መስራት ይችላሉና አላህ ደግሞ በስራት የሰጠበት ነው። ሰው እናድምጥ። በኋላ ስንጠየቅ ያው ነገርኩሽ እኮ አልሰማሁትም ነበር እንዳይል የሁለት አንድ ማቃቸው ቤተሰቦች አሉና በጣም ይዋደዱ ባልና ሚስቶች ናቸው። ተሰብስበን ያው መቸምር አይደለ ዛሬ ባለቤቱ ምን ትለዋለች እንደ በወጣትነትህ ምንድነው የሚቆጭ በወጣትነት ይሄን ነገር በማድረጌ ተቆጭበታለሁ ዘላለም የምትለው ነገር አላቸው። ያው አሁን ቅድም ያልከው ነገር ነውና ከቤት ወጣ ብዬ በስልክ ልንገራቸው አላቸው። መልሱን በስልክ ልንገርሽ ካልነገርከ ምናምን አሉት። ያው ፈኒ ስለሆነ ነው በጣም እና እኔ በቃ አንቺን ማግባቴ ነው አበላሽው ነገር እና በቃ እዛ ሳቅ ምናምን ሆነ። የታባውን የእነዚህን 4 ልጆች ከየት ታገኝ ነበረ? እኔ ወንደላጤ ሆኜ ሰላም በሰላም ይኸው 10 ዓመት መኖር ይችል ነበር መስሎት ይሄን የመሰለ አሁን እንደዚህ ለማውራት ራሱ እኮ የበቃው እዚህ ስላለ ነው ሰው አጠገቡ ስላለ ነውና ሰዎች ያሳለፉትን ህይወት ሲያነሱ ያው ብዙ ነገር ይገጥማል። እናንተም እስኪ የገጠሟችሁ ነገሮች ካሉ ሼር ልታደርጉን ትችላላችሁ። ተመልካቾቻችን እንግዲህ ራሃ ጁምዓ እንዲህ እንዳማረ እንደደመቀ ይቀጥላል። አላህ ደግሞ አድርሶን አሁን በቅርቡ ከፊታችን ዙልሂጃ ይመጣል። አሽሩ ዙልሂጃ ይመጣል። ከዛ ጋር ሌላ ትልቅ በረከት አለ። ትልቅ የጾም ወቅት ነው። የሁጃጆች በዛ ሲደረጉ ዒዱ ይመጣል። እንግዲህ ከዒድም ጋር የተገናኙ ጉዳዮች እንደዚሁ ወደ ኋላ ወደፊት እያልን እናነሳለን። እንደው ካነሳና አይቀር ግን ስለ ኹጥባ ብዙ ጊዜ እናነሳለን። ስለ ዒድ ኹጥባ ግን ብዙ አናነሳም። ስለ ዒድ ኹጥባ ደግሞ ጊዜ ወስደን ስንደርስ እናነሳለንና የዒድ ኹጥባና ከሱ ጋር ተያያዥነት ያላቸው አህካሞችን ብዙ ጊዜ ሰው ቸል ይላቸዋል። በቃ ዒድ ሰላም አለይኩም ሰላም አለይኩም ብድግ ነውና ምንድነው የሚለውን ደግሞ ጊዜ ወስደን እናነሳለን ኢንሻአላህ። አንድ ነገር እንደው ላንሳ ምናልባት እንደው ሳያልቅ ሰዓቱ ሳምንት ወደ ክፍለ ሀገር ነበርኩ ቡታጅራ ከተማ ውስጥ ሰግጄ ነበርና የዛሬ 15 ቀን አጋጣሚ ያሲኑር ይሄ ሚዲያ ላይ ትንሽ አነጋጋሪ የነበረው ኹጥባ ላይ ነበርኩና ለኔም ትንሽ ዩኒክ ሆኖብኝ ነበረ። መግቢያው ላይ የኹጥባ ሸርጦች እንዲሟሉ መግቢያው ምኑ የቁርአን ሐዲሶች የተወሰነ እንትን አድርጎ በጣም ትንሽ ደቂቃ ነች። ከዛ ውጭ ሙሉ በአማርኛና ሰው በሚረዳበት መልኩ ነው። ብዙ ጊዜ ኹጥባ ላይ ታውቀዋለህ ሰው ያንቀላፋል ምናምን። የዛን ቀን በጣም እየገረመኝ ነበር። ለተኛ ብትል ሁሉ እንትን አትልም ይይዛል ጉዳዩና ሳምንት ደግሞ ቡታጅራ ከተማ ወደ የቡታጅራ ሆስፒታል የሚባል ለዛ አካባቢ አንድ ትንሽ መስጊድ ነች ምናልባት ስሟን ዘነጋኋትና እዛ እንዲሁ በጊዜ ገባና በቃ እንዲሁ የተለየ ፕሮቶኮል የማያደርግም ወጣት ኻጢብ ነው ምናምንና ገባ። እቺ ቅድም ያልኩን ሸርጧን የምታሟላ ነገር ኹጥባውን በአረበኛ ምናምን አደረገና ቀጥታ በአማርኛ በጣም የሚገርም በተለይ እዛ አካባቢ ላይ የስራ ባህል በጣም ይታወቃል ማህበረሰቡና ከስራ ጋር ስራ ላይ የሚፈጠሩ ችግሮችን በተለይ ከአማና መጠበቅ ጋር ያወራበት መንገድ በጣም ገርሞኛልና የኹጥባ ሚኒንግ አንዳንዴ ትክክለኛ ኹጥባ ስትሰማ ነው የሚገባው። ማለት በቃ ሁሉም ሰው ስለ ራሱ የሚወራ ነው የሚመስለው፣ እያንዳንዳችንን የሚመክረን ነው የሚመስለውና በአማርኛ መጀመሪያ ሸርጡን እንዲሟላ አደረገ፣ መዝጊያውንም አካባቢ ያደረገ። ከዛ ውጭ ግን በአማርኛ በጣም በሚገርም ሁኔታ እና ከርዕስ አይወጣም እዛው አማና ምናምን አካባቢ ላይ ነው የሚሄደው። የማህበረሰቡ ሳይኮሎጂ በጣም አውቆታል። እሱም በዛው አጋጣሚ ደግሞ የተማረ ልጅ ነው፣ ስራ ላይ ያለ ልጅ ነው ምናምንና የነጋዴውን የስራ ባህል እንዴት ማምጣት እንዳለብን ከዛ በተለይ ደግሞ አማና እንዴት መጠበቅ እንዳለብን አይነት ነገር እኔ ማለት ትኮራለህ። አንዳንዴ ስፒከሩ በጣም ይጮሃል። ሰፈር ውስጥ እንግዲህ ሌላ ተከታዮችም ይኖራሉና ሲሰሙት አለ አይደለ በቃ የማይሰቀጥጥህ ነገር በቃ እንዴ እስልምና እንዲህ ነው እንዴ ስለ ሌሎች ሰዎች የሚጨነቀው ስለ ንግድ የሚጨነቀው የሚለውን ነገር በጣም እየገረመኝና በቃ ኩርት ያልኩበት አይነት ነገር ነው። ብዙ ጊዜ እንደው ማናቀው አረበኛ ውስጥ አንዳንዴ አለ አይደለ ገብተህም በጣም ብዙ እንትን ከምትል እንዲሁ በጣም ቀልጠፍ ያለች ነገር ሆና ግን ሰውን በሚያናግር ነገር ማቅረብ እንዳለብን በተለይ ለኻጢቦቻችን ትምህርት ይሆናል ብለን እናስባለን። ከኻጢቦች የበለጠ መረጃ ኑሮውን ምናምን አይደለም አክቹዋሊ ያው አንዳንዴ ሼር ትደራረጋለህ። በተለይ ደግሞ ይሄ የስኪል ጉዳይ የመሰልጠን ጉዳይ የምናምን ጉዳይ ነውና ልምድ መወሳሰዱ ይበጃል ከማለት የተነሳ ነው የምናነሳው። በየሳምንቱ ያው ኹጥባ እናነሳለን ብዙ ጊዜ። እውነት ነው። ያው የጁምዓ መልክ ስለሆነ እሱን ቸል አንለውም። ኢንሻአላህ ኹጥባዎቻችን የሙአሲር ሆነው ተጽዕኖ ፈጣሪ ሆነው ሰዎች አጀንዳ አድርገዋቸው የሳምንት ስንቃቸውን የሚወስዱባቸው እንዲሆኑ ምኞታችን ስለሆነ ነው ይህን የምናነሳው። ተመልካቾቻችን ከኛ ጋር ስለሆናችሁ እጅግ አድርገን እናመሰግናለን። ፕሮግራማችን ያበረቱልን አካላት እናመስግንና የዕለቱን ፕሮግራም ቋጭተን ተመልካቾችን ደግሞ ለዱዓ እድል ብንሰጣቸው ምን ትላለህ? ከስፖንሰሮች ጋር እኩል የማያቸው ሁለት ሰዎች አሉ። ዩቲዩብ የኛ ፕሮግራሙ ሲጫኑ አያዋለሁ ብዙ ጊዜና
ሁለት ሰዎች አሉ አንድ ቀን ኢንሻአላህ እንጠራቸዋለን ሀገር ውስጥ ከሆኑና የመጀመሪያውን ኮሜንት ለማድረግ በጣም ይወዳደራሉና ዛሬ የመጀመሪያውን ኮሜንት አድርጌያለሁ አልহামዱሊላህ አይነት ነገር በጣም ደስ ይላል የሚሉ ሁለት ሰዎች አሉ ኢንሻአላህ አንድ ጊዜ አላህ ካለ በተለይ ሀገር ውስጥ ከሆኑ ደግሞ አጊተን ወይ እንግዳ እናረጋቸው ሀገርም ውጭ ከሆኑ ደግሞ ላይቭ እናገኛቸው ኢንሻአላህ እንደ ሁለት ሰዎች አሉ በጣም ይገርመኛል ብዙ ጊዜ እኔ ቀደምኩሽ የሚባባሉ ወንድሞች አሉ ከልብ እናመሰግናለን ከስፖንሰሮቻችን እንደው ለይቼ አላያቸውም አንዳንዴ በየሳምንቱ ቋቅተው ፕሮግራምህን ደግሞ ከዛም የሚማሩት ነገርን የሚወስዱትን ወስደው እንትን ማድረግ ቀላል አይደለም ፕሮግራማችንን በዛ ልክም እንደሚሰማም ያው ስሜት ይሰማሃል የፕሮግራም ስፖንሰር ያደረጉ ተቋማቶች አሉ ኢትዮ ጠቢብ ሆስፒታል አንዱ ነው እንግዲህ ህመም አይሰማው ምናልባት እንግዲህ የጤና እክል ካጋጠማችሁ እኛ ጋር በዘርፉ አንቱታን ባተረፉ ባለሙያዎች እንዲሁም ደግሞ ዘመን ባፈራቸው መሳሪያዎች ታግዘን የተሟላ የጤና አገልግሎት እንሰጣችኋለን ተብላችኋል 724 የሚሰራው ኢትዮ ጠቢብ ሆስፒታል የሴቶች የጤና እንክብካቤ በልዩነት ይሰጣል በራሱ ምቹ በሆነ በጤና ማዕከል በተለይ እንግዲህ የፓርኪንግ ጉዳይ አያሳስባችሁም አድራሻ መሳለሚያ ሰፈረ ሰላም ይገኛሉ ወረፋ ለማስያዝና አጠቃላይ መረጃ ለማግኘት 9000 ላይ ያጭር ቁጥር በመደወል ልታገኙ ትችላላችሁ የዚህ ፕሮግራም ስፖንሰር ስለሆነ ከልብ እናመሰግናለን ሌላኛው አጋራችን የሆነው አዲስ ሲና የውስጥ ደዌ ስፔሻሊቲ ክሊኒክ ነው ለቤተሰቡ ብርሃን ለስራው ብርታት ለህይወቱ ደስታን ማግኘት ከሹ እንግዲህ መሰረቱ ጤናው ነውና ስለ ጤናውኛ በንቃት 24 ሰዓት እናገለግሎታለን የሚለን አዲስ ሲና ነው እንግዲህ ጤና ምርመራ ማድረግ ከፈለጋችሁ አዲስ ሲና ስፔሻሊቲ ክሊኒክ ጎላ ብላችሁ እንድትጠቀሙ ግብዣቸውን አቀርበዋል ለበለጠ መረጃ በ0967777222 ወይም በ0967777444 ላይ ታገኙቸው ትችላላችሁ አዲስ ሲና የውስጥ ደዌ ስፔሻሊቲ ክሊኒክ ለቡ መብራት ኃይል ሐማድ ታወር ግራውንድ ፍሎር ላይ ታገኙዋቸዋላችሁ ፕሮግራማችንን ስላበረቱልን እናመሰግናለን ሌላው ስፖንሰራችን ኤማሮሽ ሪል ስቴት ነው በሪል ስቴት ዘርፍ ከ8 ዓመታት በላይ የቆየ ተቋም ነው 188 ቤቶች 123 የሱቅ ቁልፎችን ማስረከብ ችሏል ያላለቀ ቤት አንሽጥም ይላሉ በበኔ ሰፈር በሰባራ ባቡር በሶማሌ ተራ በአየር ጤናና በጀሞ የተለያዩ ዲዛይንና የአከፋፈል ዘዴዎች የተዘጋጀላቸው ቤቶችን እያስገነባ ይገኛል እርሶም የዚህ መልካም አጋጣሚ መጠቀም የዘላቂ ኢንቨስትመንትና የቤት ባለቤት ይሁኑ ተብላችኋል አድራሻ ከባልቻ ሆስፒታል ጀርባ ሳጅዳ ህንፃ ይገኛሉ ለበለጠ መረጃ 6790 ላይ ልትደውሉ ትችላላችሁ ሁሉንም ስፖንሰሮቻችንን ከልብ እናመሰግናለን ከራጅሙአ ፕሮግራም ጋር ደግሞ እንግዲህ በጋራ መስራት እንፈልጋለን የምትሉ ተቋማቶች ካሉ በራችን ክፍት ነው ወደ ማርኬቲንግ መደወል ኮንታክት ማድረግ ትችላላችሁ መልካም ተመልካቾች እናንተም ከስፖንሰሮቻችን ባልተናነሰና እንደውም በበለጠ መልኩ አጋሮቻችን ናችሁና እናንተንም እናመሰግናለን የዛሬው የራጅሙአ ፕሮግራም ይሄን ነበር የሚመስለው ወረነታችሁ ከኛ ጋር ስለነበር እናመሰግናለን አላህ Subhanahu Wa Ta'ala ቀሪውን ጊዜ ተባረከ እንዲያደርግላችሁ የዒባዳ የሰላት የዱዓ እንዲያደርግላችሁ እንመኛለን እንግዲህ ቀሪውን የጁማ ምሽት በሰላዋት እንድታሳልፉ ጥሪያችን ነው ወጀዛኩም الله خير بالله التوفيق والسلام عليكم ورحمة الله تعالى وبركاته